ሰላም ውዶቼ የመጀመሪያው ክፍል ጋን ከረጅም ጊዜ በኋላ የልጅነት ፍቅሩን ሙንን እንዳገኛትና ሙን ደግሞ ታዋቂ የህፃናት ጽሑፍ ጸሐፊ እንደሆነችና ጋንግ በሌላ በኩል የአእምሮ ህመምተኞች ሆስፒታል እንደሚሰራ ጁሪ የምትባል ጓደኛውም ከሱ ፍቅር ይዟት የፍቅር ጥያቄዋን አቅርቧለት ነበር ያቆም ነው። ጁሪም ካልመጣ ያረፈደ ይሻላል ብላ ፍቅሯን ትገልጽለታለች። ጋንግም እኔ እንደ ጓደኛዬ ነው ማይሺ ይቅርታ አድርጊልኝ ይላታል። ሙንም ከርቀት አይታቸው ተናዳ ትሄዳለች። ማናጀሯና ጸሐፊዋን መጥተው እባክሽ ሙን ተመለሽ እያሉ ቢማጸኗትም እሷ ግን እንደማይሆን ነግራቸው ባይሆን እዚሁ ሆና አዲስ መጽሐፍ እንደምትጽፍ ቃል ትገባላቸዋለች። በቀጣዩ ቀን ሆስፒታሉ ውስጥ የሳንግን ስዕሎች ተመልክታ ወደ ቤቷ ወስዶ በመጽሐፍ እትሟ እሷ እንዲስልላትና በምላሹ ደግሞ ጥሩ ገንዘብ እንደምትከፍለው ሀሳብ ታቀርብለታለች። ነገር ግን ሁሉ ጋር ሳንግ እዚሁ ቤት መሆን እንዳለበትም ይገልጻል። ሳንግን በጣም ደስ ይለዋል። ቢሆንም ግን እኔ ብዙ ገንዘብ አልፈልግም፣ እኔ የምፈልገው ተንቀሳቃሽ የመኪና መኖሪያ ብቻ ነው ይላታል። እሷም ትስማማለች። ጋንግም ወንድሙን እየፈለገ ሳለ አንዱ ዶክተር ከሙን ጋር ሲሄዱ አይቻቸዋለሁ ይለዋል። ጋንግም ደውሎላት ወንድሙ የት እንዳለ ስጠይቃት ጋንግም መጣው ሲላት ቦታውን እንዴት አወቅከው ትለዋለች። እሱም አንዴም ቢሆን ቤታቸውን እንዳየውና የመጀመሪያ ቀን እንዳያትም ወዲያው እንዳስታወሳት ይነግራታል። ጋንግም ወደ ቤቷ ይሄዳል። ወደ ኋላ ተመልሶም ጋንግ ህፃን እያለ አበባ ይዞላት ለሙን ይመጣል። እሷም አይተው በደስታ ልታገኘው ስትል እናቷ አስቁማት ማንም ጋር መገናኘት እንደማትችል ታስጠነቅቃታለች። ሙንም እያዘነች ከጋንግ አበባውን ተቀብላ በእግሯ ረግጠው ሁለተኛ ቤቷ ድርሽ እንዳይል ትነግረዋለች። ወደ አሁኑ ሲመለሱ ሙን ለምን እስካሁን ማስመሰሉ አስፈለገ? የመጀመሪያ ቀን እንዳወከኝ ለምን አልነገርከኝም ስትለው ምክንያቱም እኔ ከአንቺ መሸሽ እፈልጋለሁ። በልጅነቴ አድነሽኝ እንኳን ጥዬሽ ነው የሮጥኩት። ለሱም ይቅርታ ጠይቅሻለሁ። አሁንም ቢሆን እወድሻለሁ፣ ግን አሁን ላይ ከወንድሜ ውጭ ለማንም ግድ የለኝም ይላታል። ሙንም አስቁመው ልክ እንደ ወንድምህ እኔንም ተንከባከበኝ፣ እኔንም ውደደኝ ስትለው ጋንግም እኔ ለሰዎች መኖር ደክሞኛል፣ ለራሴ ማሰብ እፈልጋለሁ ብሎ ጥሏት ይሄዳል። እሷም እንደለመደችው ተከትላ ልታስቆመው ስትሮጥ እንደ አጋጣሚ ልትወድቅ ትልና ጋንግ አቅፎ ያድናታል። በዛ ሰዓትም ሳንግ ይመጣል። ጋንግም እኔ ስለው ሳንግ ግን ውላቸውን አውጥቶ ከዚህ በኋላ እኔ እዚህ ነው ምኖረው ይለዋል። ሙንም እየሳቀች አየህ ብዬ ነበር እኮ ከኔ ማምለጥ አችልም ስትለው ጋንግ በጣም ይናደድና ውሉን እንዲሰጠው ይጠይቋል። ሳንግም እምቢ ስለው ጋንግ ተናዶ ሁሉን ቀዶ ይጥለዋል። ሳንግም ተበሳጭቶ ይሄን እኮ ነው መብቱ የለህም እያለ ጋንግን ይመተዋል። ሙንም መጣ ትገላግላቸዋለች። ጋንግም ተነስቶ ወደ ቤቱ እየሄደ ሳለ እናታቸው ድሮ ሳንግን ለምን ጥለው መጣ እያለ ስትመተው የተበሳጨው ጋንግም እኔ የራሴ ነኝ ማንም አይደለሁም፣ እናም ወንድሜ ቢሞት ምኞቴ ነው ብሎ እየሮጠ ይወጣል። ጋንግም ወደ ቤቱ ተመልሶ የተቀደደውን ውል ሲያነበው ሙን ብዙ ገንዘብ እንደምትሰጠው ቃል ብትገባለትም ሳንግ ግን እኔ ገንዘብ ሳይሆን የመኪና ቤት ነው የምፈልገው ብሎ የጻፈውን ሴ ጋንግም አዝኖ ወንድሙን ለመርዳት ይወስናል። በቀጣዩ ቀን ማናጀሯ ሊመጡ መሄድ እንዳለባቸው ሲነግራት ከዚህ በኋላ የሚስልልኝ ሰው ስላገኘው እዚሁ እኖራለሁ ስትል ማናጀሯ ሊተናደው አንቺ ራስሽን የማትጠብቂ ሴት እንዴት ሌላ ሰው ጠብቃለሁ ትያለሽ እያለ ሲቆጣት አታስብ ሁለታችንም የሚጠብቀን ሰው መጥቷል ብላ ጋንግን ታሳየዋለች። ሙንም ቤቷን እያስጎበኘቻቸው ቆሽሾ ስለነበር ቤቱን ማጽዳት ይጀምራሉ። ከዛም ጋንግ ቆንጆ ቁርስን አብልቷቸው ሶስቱም አብረው ወደ ሆስፒታሉ ይሄዳሉ። ዶክተሩም መጥቶ የሳንግን ስዕል እያየ የሆነ ነገር ይጎለዋል ለምን ቢራቢሮ አትጨምርበትም ሲለው ሳንግም አይሆንም ቢራቢሮ አልስልም ይለዋል። ሆስፒታሉ ውስጥም አንዷ ታካሚ ሙንን ልጄ እናትሽ ነኝ እያለች ስትጠራት ሙንም ተናዳ እኔ ልጅሽ አንቺ እናቴም አይደለሽም እናቴ ሞታለች ስትላት ታማሚዋም ልጇ እንደሞተችባት ትዝ ብሏት ራሷን ስታ ትወድቃለች። ሙንም በዛ ተረብሻ በህልሟ እናቷ መጣ የምትወጃቸውን ሁሉ እገላቸዋለሁ ትላታለች። ሙንም ከህልሟ ባና ስታለቅስ ጋንግ ሰምቷት እየሮጠ መጥቶ ያቅፋታል። እያጽናናትም አይዞሽ አለሁልሽ የትም አልሄድም አታስብ እያለ ያባብላታል። በቀጣዩ ቀን ማናጀሯ ሊመጡ ሁኔታውን ሲያዩ እየባሰባት እንደሆነ ተረድቶ እቃዋን መሸከፍ ይጀምራል። ሙን ግን አልሄድም እዚሁ ነው ምቆይ ብትለው ሳያዳምጣት እጇን እየጎተተ ይዟት ሲሄድ ጋንግ ይመጣና መሄድ ካልፈለገች አልፈለገችም ነው ልታስገድዳት አትችልም ሲለው ሙንም እየተደሰተች ከቤት አስወጣው ስትለው ጋንግም እንደ ትእዛዝሽ ብሎ ከቤት አሽቀንጥሮ ያስወጣዋል። ሙንም ስሜቷ ስለተረበሸ ለመናፈስ አብረው ይወጣሉ። ብዙም ሳይቆይ ግን ሙን ከሴት ጋር አብረህ አድረህ ታውቃለህ ብላ ትጠይቀዋለች። ጋንግም የሚመልሰው ጠፍቶት ምን ብቻ ብሎ ይመልስላታል። ወዲያውም ከጁሪ ስልክ ይደወልለታል። ሙንም ስልኩን ወስዳ ራሷ ታነሳዋለች። ጁሪም ተናዳ ጋንጌት ነው ለምንድን ነው ዛሬ ሆስፒታል ያልመጣው ስትላት ይገርምሻል ዛሬ ሙዲ አሪፍ አልነበረም ነበር ታዲያ ውዱ ባለቤቴ ጋንግ እኔን ለማዝናናት ይዞኝ ወጣ ስትላት ጁሪ ተናዳ የሴጣን ጆሮ ይደፈን ብላ ስልኩን ትዘጋዋለች። ሙንም ጋንግን እና ዛሬ የመጀመሪያ የፍቅራችን ቀን ነው ወይስ ልታሽኮረምመኝ ነው ይዘኸኝ የወጣው ስትለው ጋንግም ሁለቱም አይደለም ግን እስከ ዛሬ ስርቅሽ ኑር ያለው ከዚህ በኋላ ግን ከአንቺ መራቅ አልፈልግም ይላታል። ሙንም በፈገግታ ትሞላለች። ማናጀሩ ሊ ስለ ሙን እያክተመተመ ሲናገር ጁሪም ከጀርባው ስታዳምጠው ቆይታ እሷም የሙን ጠላት እንደሆነችና እንደማትወዳት ትነግረዋለች። ሊም ሊያናግራት ሲቀርባት የሙን ማናጀር እንደሆነ ስታክ በቡጢ ብላ ተጥለዋለች። ጋንግም ለዶክተሩ ሙን በጣም ታልማለች ትቃዣለችም ጭምር። አብዛኛውን ጊዜ ግን ስለ እናቷ ታለቅሳለች። ምን እንደተፈጠረ የምታውቀው ነገር አለ ብሎ ዶክተሩን ስጠይቀው ዶክተሩም እኔም ሆነ ሁሉም የሚያውቀው የሙን እናት ታዋቂ ወንጀልና አስፈሪ ታሪኮችን ጸሐፊ እንደሆነች ነው። ይገርማል የመጨረሻውን የታሪኩን ክፍል እንደጻፈች ከዛ በኋላ ተሰወረች። ለ7 ዓመታትም በፖሊስ ሆነ በህዝብ ኃይል ተፈልጋለች ግን ልትገኝ አልቻለችም እና ሞታለች የሚል መደምደሚያ ተሰጥቷታል። አንዳንድ ሰዎችም የሙን
የሙን አባት እንደገደላት ያወራሉ፣ ግን ማረጋገጫ የለም ብሎ ይነግረዋል። ጋንግም ምሽት ላይ ወደ ቤቱ ሲመለስ ሙን ያንግ እየጠበቀችው ስላረፈደ ተናዳ የት ነበርክ እስካሁን ስትለው ጋንግም ይቅርታ ስላረፈድኩ አሁን አይንሽን ጨፍኝ ይላታል። ሙንም ሊስመኝ ነው ብላ ከንፈሯን ስታስጠጋ ጋንግ ግን የመጥፎ ህልም ማጥፊያ አሻንጉሊት ይሰጣታል። ይህ አሻንጉሊት እናታችን ስትሞት ለወንድሜ ነበር የሰራሁት፣ ግን ለሱ ብዙም አልጠቀመውም። ለወንድሙ ነገ አንተ በጣም የምትወደውና እናታችን ሁሌ የምትወስደን ሬስቶራንት እንሄዳለን ሲለው ሳንግ ግን እኔ ያን ሬስቶራንት ፈጽሞ አልወደውም፣ እናታችን ሁሌ የምትወስደን እኮ አንተ ስለምትወደው ነው ሲለው ጋንግም ተገርሞ እናታቸው ለሱም ታስብለት እንደነበር አስታውሶ ከልቦ ያዝናል። እናቱን በወቅቱ ስላልተረዳትም አምሮሮ ያለቅሳል። ሙንም ሆስፒታል ውስጥ ተቀጥራበት ከነበረው የስነ ጽሁፍ አስተማሪነት ሙያ እንደተባረረች፣ የሚሆነው ደግሞ ባለፈው ልጄ ነሽ ያለቻት ሴት በእሷ ምክንያት ፌንት ስለነቀለች እንደሆነ ስለገባት ቀጥታ ወደ እሷ ትሄዳለች። ሴትዮዋንም ስታገኛት በአንቺ ምክንያት ስራዬን አጣው ስትላት ህመምተኛዋም ይቅርታ አርጊልኝ ትላታለች። ሙንም ተናዳ ያንቺ ይቅርታ መቼ ስራዬን ይመልስልኛል፣ እንዴት ነው ልትክሽኝ የምችው እያለች ስጮህ የህመምተኛዋ ልብስ ይወድቃል። ሙንም አንስተው ለይቅርታሽ ምላሹ ይህን ጃኬት ወስዳለሁ ብላ ምላሿን ሳትጠብቅ ትታት ትሄዳለች። ህመምተኛውም ለጋንግ አየህ አሁን ላይ ከኃጢአት የተላቀኩኝ፣ ይህ ጃኬት ልጄ ከመሞቷ በፊት የሰጠችኝ ነበር፣ አሁን ላይ ግን ከላይ ጋር ወረደልኝ፣ ሳታውቀውም ቢሆን ትልቅ ሸክሜን አቅላልኛለች ትለዋለች። ጋንግም ሙን ጋር ሄዶ ጥሩ ስራን የሰራሽው ሳታውቂውም ቢሆን የዝችን ምስኪን ሴት ህመም ፈውሰሽላታል ይላታል። ሙንም በዚህ ተነሳስታ ከእናቷ የጭንቀት መንፈስ ለመዳን ጸጉሯን ትቆርጠዋለች። ጋንግም ተመልክቷት የበለጠ ውብ እንደሆነች ይነግራታል። በተቃራኒው ሳንግ ግን አጭሩ ጸጉሯ አልተመቸውም ነበር። ጋንግና ሙንም ወደ ካፌ ወጣ ብሎ ሳለ የሙን አድናቂ አብሮ ፎቶ እንዲነሱ ጠይቋቸው ጋንግ ማንሳት ይጀምራል። ቢሆንም ግን ቅርርባቸው ብዙ የተመቸው አይመስልም። ሙንም ስለገባት ይበልጥ ለማስቀናት በደንብ መቅረብ ትጀምራለች። ሲጨርሱ ሙን ቀንተሃል እንዴ ብላ ትጠይቀዋለች። ጋንግም የወንድነት ልቡ እየተፈታተነው ቅናት የምን ቅናት አመጣሽ ለምን እቀናለሁ ብሎ ጥያቄዋን በጥያቄ ይመልስላታል። ሙንም እጇን ይዛ ቀንተሃል አላመንክም እንጂ ትለዋለች። ቤት ውስጥም ሳንግ የመጥፎ ህልም ማጥፊያን አሻንጉሊት ተመልክቶ ይህ እኮ የኔ ነው ስጭኝ ይላታል። ሙንም አይ ይሄ የኔ ነው ብላ የኔ በሚል ጠብ ይፈጥራሉ። ሲጨቃጨቁም አሻንጉሊቷን ይገነጥሏታል። ሁለቱም ተናደው ትልቅ የትራስ ድብድብ ይጀምራሉ። ብዙም ሳይቆይ ግን መከረኛው ጋንግ መጥቶ ይከለክላቸዋል። ሳንግንም አሳምኖት አሻንጉሊቱ ከሱ በላይ አሁን ላይ ለእሷ እንደሚያስፈልጋት ነግሮት ያስማማዋል። የተቀደደውንም አሻንጉሊት እየሰፋው ሳለ ሙን ትመጣለች። ጋንግም ይኸውልሽ አሻንጉሊቷን ሳንግ እንድትወስጁ ፈቅዶልሻል ሲላት አጠገቡ ሆና ትተኛለች። እንቅልፍም ሲወስዳት አሻንጉሊቷን አስቀምጦላት ይሄዳል። በቀጣይ ቀን የሙን ስራ ተመልሶላት ሶስቱም አብረው ወደ ሆስፒታሉ ይሄዳሉ። ሙንም ስራዋን ጨርሳ መናፈሻው ቦታ ጋር ሆና ሳለ የሆነች ታካሚ ፍቅረኛዋ ሲያስቸግራት ትመለከታለች። ሊመታት ሲልም ሙን ከጀርባ በእቃ ትመታዋለች። ሰውየውም ተናዶ ሙንን በጥፊ ያጮላታል። ይህን ከርቀት የተመለከተው ጋንግም ወደ ሰውየው ሂዶ በቦክስ መጥቶ ይጥለዋል። አልበቃ ብሎትም ሊደግሞ ሲል ሌሎቹ መጥተው ይገላግሉታል። በዚህም ክስተት ጋንግ ለተወሰነ ቀናት ከስራ ይታገዳል። ቢሆንም ግን ጋንግ የምኞቱንና የልቡን ስላደረገ ደስ እያለው ይሄዳል። ሙን ጋር ሂዶም ለትንሽ ጊዜ ታግጃለሁ፣ ከታገድኩ ላይ ቀር ደግሞ የሆነ ቦታ ሄደን እንዝናና ይላታል። ሙንም በደስታ ትስማማለች። የሚሄዱበትን ቦታ እያሰቡም ለአንድ ቀን ብቻ መሄድ እንደሚችሉና ሳንግን ደግሞ ጓደኛው ጂሶብ እንደሚጠብቅለት እየነገራት በመሀል ሊሳሳሙ ሲሉ የሚዳቆ ጩኸት ሰምተው ይለያያሉ። ጋንግም አፈር ብሎ ሲሄድ ሙን ተናዳ እንስሳውን መራገም ትጀምራለች። በቀጣይ ቀን አብረው ሁለቱም የተለያዩ ቦታዎችን እየጎበኙ ቆንጆ ቀንን ያሳልፋሉ። በሌላ በኩል ማናጀሯ ሊ የሚሄድበት ቦታ የለኝም ብሎ እነ ጁሪ ቤት ያድራል። እራት እየበሉም ጁሪ ሊያጎርሳት ሲል እሷ ግን ፍንክችም ሳትል እንደማትፈልግ ትነግረዋለች። በዚህ በኩል ጋንግ እንዴት ጁሪ እና እሷ እንደሚተዋወቁ ሲጠይቃት ሙንም ህፃን እያለን አንድ ትምህርት ቤት እንማር ነበር፣ ነገር ግን ተማሪዎች በሙሉ ጁሪን ያስቸግሯትም ነበር። በጊዜውም እኔን ስለሚፈሩኝ ሳታውቀውም ቢሆን የእሷ ከለላ ሆንኩኝ። ከዛ ቀን ጀምሮ ጥሩ ጓደኛሞችም ሆነን፣ እሷ አጠገቤ ስላለች ብቸኝነት አይሰማኝም ነበር። በጊዜ ብዛት ግን ጁሪ ሌሎች ጓደኞች ስታፈራ እኔ በቅናት መንፈስ ተነሳስቼ ሌሎች ጓደኞቿን ከእሷ እንዲርቁ አረኩ። ጁሪን በዚህ ያዝና ጓደኝነታችንን አቋረጠችው። ይህ ነው ታሪኩ ስትለው ጋንግም ጓደኝነታችሁን መመለስ አለባችሁ አብራችሁ ሆኑ ሲላት ሙን ግን ጓደኛ አልፈልግም፣ አንተ አለህልኝ፣ አንተ ለእኔ ጓደኛዬ ብቻ ሳትሆን ሁሉ ነገር ይነ ትለዋለች። ምሽቱንም አብረው አሳልፈው ጠዋት ስትነቃ ጋንግን ከጎኗ ታጠዋለች። እሱንም ፍለጋ ስትወጣ ጋንግ አበባ ይዞላት ወደ እሷ ይመጣና በልጅነታችን አበባ አልሰጠውሽም ነበር፣ ይህ ላለፈው ጊዜ መካሻ ይሆንሽ ብሎ ከንፈሯን ይስማታል። ወደ ሆስፒታሉ ሲመለሱም አንድ ሰው አብሯቸው ስለነበር ሙንና ጋንግ አብረው እንዳደሩና ፍቅረኛ እንደሆኑ ሲናገር ወሬው ቀስ በቀስ በመላው ሆስፒታሉ ተዛምቶ ከሳንግ ጆሮ ይደርሳል። ሳንግም እሱን ጥሎት ከሙን ጋር ሸሸ ገዳሚ ሲል እንደነበር አውቆ እየተናደደ ወንድሙ ጋር ሂዶ እኔን ዋሽተኸኛል፣ ሙን ጋር አብራችሁ ወጣችኋል፣ እውነቱን ንገረኝ፣ እኔን ወይስ ሙንን ማናችን ነው አብልጠን የምትወደን ሲለው ጋንግም ሳንግ ከአንተ ማስበልጠው ነገር የለም እያለ ሲያብራራለት ሳንግ ግን ሳያዳምጠው ወንድሜ ሊገለኝ ሞክሮ ያውቅ ነበር፣ በህፃንነታችን እንድንሞት ብሎ ባህር ውስጥ ጥሎኝ ነበር እያለ መጮህ ይጀምራል። ጋንግም በሰማው ነገር ያዝናል። ምንም እንኳን ለጥቂት ሴኮንዶች ወንድሙ እንዲሞት የተመኘው ትዝ ብሎት አምርሮ ያለቅሳል። ሙንም እየተከተለችው ይህ አንተ ጥፋት አይደለም ስትለው ጋንግም እባክሽ ተይኝ፣ እውነታውን መካድ አልችልም፣ ምንም እንኳን ባህር ውስጥ ራሱ ቢገባ ትቼው የሮጥኩት ለትንሽ ሴኮንዶች ልቤ እንዲሞት ፈልጎ ነበር፣
ነበር። የዛኔ ተመልሼ ሰውጠው አንቺ ልታተርፍኝ አይገባም ነበር፣ እዛው ብሞት ምኞቴ ነበር ይላታል። አሁን ይኸው ከጸጸት ጋር እኖራለሁ ብሏት ይሄዳል። ሳንግም ህመሙ በሱበት ሆስፒታል ገብቷል። በጊዜ ብዛትም እያገገመ ከነርሷ ጋር እየተግባባ ይመጣል። ቢሆንም ግን አሁንም ወንድሙን ለማናገር ፈቃደኛ አልነበረም። ሙን ጋር ሲገናኙም ለምን ያክል ጊዜ ነው ወንድምን የምታዋብለው? አንተም የራስህን ህይወት መኖር አለብህ ስትለው ጋንግን በምላሹ በጣም ደክሞኛል፣ ይህንን ነገር ማድረግ አልችልም፣ ያለንን ነገር እዚሁ ጋር ማቆም አለብን፣ ወንድሜ ለእኔ ሁሉ ነገሬ ነው ብሏት ይሄዳል። ሙንም በሀዘን ትዋጣለች። ሳንግም ከሆስፒታል ተለቆ ወደ ነጁሪ ቤት ይሄዳል። ጋንግም አግኝቶት ላለፈ ጥፋቱ ከልቡ ይቅርታ ይጠይቀዋል። ሳንግም ወንድሙ ምን ያክል እንደሚወደው ስለሚያውቅ ይቅርታውን ይቀበለዋል። በቀጣዩ ቀን የሙን አባት ኦረን የምትባለውን ታካሚ ያንቃታል። ምክንያቱ ደግሞ ሚስቱ የምትዘፍነውን ዘፈን ስትዘፍን ስለነበር ነው። አንቋትም አውሬ ነሽ እያለ መጮህ ይጀምራል። በሰዓቱ የነበሩትም ጋንግና ሌሎች ሰዎች መጥተው ያድኗታል። ኦረን የተባለችው ህመምተኛ ሚስጥራዊ ሴት ስትሆን ሌሎች ታካሚዎችንም በተለያየ ድምፅና ቃና ታወራቸዋለች። የሙን አባትም እሷን ከመጉዳቱ በፊት በጆሮ ልትገለኝ ትፈልጋለህ ትለዋለች። በዚህም አባትየው ኦረን የሙን እናት እንደሆነች አስቦ እንዳነቃት እናያለን። ጋንግም ለዶክተሩ የተፈጠረውን ሲነግረው ዶክተሩም የሙን አባት ሚስቴ በህይወት አለች ብሎ ካመነ የእውነትም በህይወት አለች ማለት ነው ብሎ ይነግረዋል። ሙንም ልደቷ ስለነበር ቤት ውስጥ ብቻዋን ስለደበራት ለጋንግ ደውላ ዛሬ የተለየ ቀን እንደሆነ ብጽፍለትም ጋንግ ግን አልመለሰላትም ነበር። ወደ እነ ጁሪን ቤት ሂዳ ሳንግ እንዲመለስ ማሳመን ትጀምራለች። ሳንግ ግን ጓደኛዬ ነበርሽ፣ ግን አንቺ ዋሸሽኝ፣ ከወንድሜ ጋር ብቻሽን ወጣሽ፣ ጓደኛ ዋሽም፣ አምኜሽ ነበር፣ አብሬሽም አልሄድም ብሏት በሩን ይዘጋበታል። እሷም እያዘነች ወደ ቤቷ ትመለሳለች። ሆስፒታሉ ውስጥም ኦረን አንዱን ነርስ በድንጋይ መታው እንዳመለጠችና ስትወጣም ዛሬ ልዩ ቀን ነው ብላ እንደሄደች ይነግሩታል። ጋንግም የሰማውን ማመን አቅቶት እየሮጠ ወደ እነሙን ቤት ይሄዳል። ምክንያቱም ኦረን የሙን እናት ልትሆን እንደምትችል ስለገመተ ነበር። ኦረንም የሙን ቤት ደርሳ የመልካም ልደት ምኞቷን ነግራት ቤት ውስጥም እየተዘዋወረች እቃዎችን ስትነካ ሙን በምላሹ የቤቷ እቃዎች ሲነኩ ደስ እንደማይላት ትነግራታለች። ኦረንም ስለታማ መቀስ አንስታ እያየችው ሳለ ሙን ልታስጥላት ስትይዘው ኦረን በእጇ ስትስበው ሙን ያንግት ትደማለች። ጋንግም ቦታው ጋር ሲደርስ በጊዜው ግን ኦረን አምልጣ ነበር። ደህና መሆኗንም ተመልክቶ ተደስቶ ያቅፋትና ኦረን ግን የት እንዳለች ይጠይቃታል። ሙንም ተናዳ መቼ ነው እኔን የምትወደኝ? መቼ? አሁንም ቢሆን ለእኔ ከምጨነቅ ይልቅ የአንድ ህመምተኛ ህይወት ከኔ በላይ ለአንተ ዋጋ አለው ብላ ምላሹን ሳትጠብቅ ጥላው ትሄዳለች። ጋንግም ተከትሏት የደማውን እጇን በጨርቅ እያሸገላት ብታምኝም ባታምኝም እኔ እዚህ የመጣሁት ለአንቺ ስለተጨነኩ ነው ይላታል። ሙንም አይ የዋሻዬ ነው ስትለው ምላሿን ሳይጠብቅ ከንፈሯን ስሟት እንኳን ተወለድሽልኝ ናፍቀሽኝ ነበር ይላታል። በኋላም ሰውነቱን ስትነካው ሙቀት ስለነበረው አልጋውን ለቃለት እሱ ማስታመም ትጀምራለች። ጋንግም እስከዛሬ ማንም ተንከባክቦኝ አያውቅም አመሰግናለሁ ይላታል። ኦረን የሙን እናት ሳትሆን የሙን እናት ጽሁፎች አድናቂ ስትሆን ልክ እንደ መጽሐፍቱ ገጸ ባህሪያት እሷም እንደብድ ትሆናለች። ፖሊሶችም እሷን ለመያዝ ይሰማራሉ። በቀጣዩ ቀን ጋንግ ታሪካቸውን ይነግራታል። ህፃን እያለን እዚህ ከተማ እንኖር ነበር፣ ነገር ግን እናታችን ስትገደል ሳንካይቷት ነበር። በወቅቱም ቢራቢሮዎች ስለነበሩ የቢራቢሮ ወቅት በመጣ ቁጥር ሀገር የመቀየር ግዴታ ይሆኗል። እኔ እወድሻለሁ፣ ወንድሜን ግን ብቻውን ልተው አልችልም፣ አብረሽኝ ለመሆን ፈቃደኛ ነሽ ይላታል። ሙንም በደስታ ትስማማለች። ከሁሉም ነገር በፊት ግን ሳንግን እኔን የራስሽ ብቻ ላለማድረግ እንዳስብሽ ማሳመን ይኖርብሻል ይላታል። ሙንም እንደተባለችው ሳንግን መጀንጀን ትጀምራለች። ሳንግ ይኸውልህ አንተ በሳልከው ስዕል ታሪክ ልጽፍለት ነው ሳንግዬ እያለች ብታባብለውም እሱ ግን ፍንክችም አላለ። በሌላ በኩል ማናጀሩ ሊና ጁሪ እየተቀራረቡ ይመጣሉ። ዶክተሩም የሳንግን ስዕል ተመልክቶ ቢራቢሮ እስኪስልበት ድረስ ምንም ገንዘብ እንደማይከፍለው ሲነግረው ሳንግ ተናዶ ቤቱ ይሄዳል። ጋንግን ቤቱ መጥቶ ይኸውልህ ሳንግ እንደ ልጅ መሆን ክንትተ ለዶክተሩ ቃል እንደገባለት ስዕሉን ጨርስ ሲለው ሳንግ ግን እምቢ በማለቱ ወንድማማቾች እርስ በርስ ድብድብ ይጀምራሉ። ቆይታ ሙን እየበሉ ሳለ ከጋንግ ፊት ጋር የበለዘ ስትመለከት ተቆጥታ ማን አባቱ ነው እንዲያረገ ስትለው ጋንግም ወንድሜ ይላታል። ምሽት ላይም ጋንግ በህልሙ ሙንን አይቷት ፈገግ ብሎ እወድሻለሁ ሲል ሳንግ የወንድሙን ፈገግታ ከረጅም ጊዜ በኋላ በማየቱ ይደሰታል። ጠዋትም ደውሎለት ቁርስ በልታል ወንድሜ ካልበላ ልጋብዝ ይለዋል። ጋንግም አልበላሁም እንገናኝ ብሎት ይገናኛሉ። ሳንግም ቆንጆ ቁርስን ጋብዞት ሂሳቡን ራሱ ይከፍላል። ሊወጡ ሲሉ ሙን ተከትላቸው መጣ ስለነበር ወንድሜ ሳንግ የኔንም ክፈልልኝ ትለዋለች። ሳንግ ግን ዝም ብሎ ብቻ ጥሏት ይወጣል። እሷም ተከትለው ትሄድና እኔም እኮ እንደናንተ የማደጎ ልጅ ነኝ፣ ወንድምም ሆነ እህት የለኝም፣ ታላቅ ወንድም ይሆን ትለዋለች። ሳንግም ካመነታ በኋላ ይስማማና ሶስቱም አብረው ይሄዳሉ። ጠዋትም ቁርስ እየበሉ አብረውት እንዲወጡ ጋንግ ስጠይቃቸው እነሱ ግን ስራ ላይ ስለነበሩ ብቻውን ለመውጣት ያስባል። ከጓደኞች ሰው ካፌ ሄዶ እየተጫወቱ ካፌ ውስጥ ያሉት ሴቶች ግን በጋንግ ውበት ፈሰው ይቀራሉ። ጂሶውም ፎቶ አንስቶ ለሙን ይልክላታል። እሷም መኪናዋን በፍጥነት እየነዳች ቦታው ላይ ደርሳ ሴቶችን ታባረራቸዋለች። ትንሽ እንደቆዩም ህጻናትን እያየች እኔ ህጻናት አልወድም፣ ልጅ መውለድ አትፈልግም ስትለው ጋንግም እኔ ልጆች ቢኖሩን ምኞቴ ነበር፣ ግን ሁሉም ሰው እናት መሆን አይችልም ብሏት እቃ ለመግዛት ወደ ውጭ ይወጣሉ። ሙንም ልጆች ያንተን ከመሰሉ በወልድም ችግር የለም፣ ስለዚህ አሁን እንውለድ ብላ ስጮህ ጋንግ በሀፍረት ዝም ያስብላታል። በቀጣይ ቀን ዶክተሩ ሳንግን እናቱ እንዴት እንደሞተች ይጠይቀዋል። ሳንግም ምሽት ላይ ነበር ከእናቴ ጋር አብረን እየሄድን ነው፣ ግን በመንገድ ላይ ድመት አይቼ እሱን ስከተል እናቴ አንገቷን በስለት ተወግታ ትወድቃለች። የገደለቻትን ሴት መልኳን አላየዋትም፣ ነገር ግን የቢራቢሮ አርማ አርጋ ነበር ብሎ ምልክቱን ይነግራቸዋል። የቢራቢሮውን ቀለምና ቅርጽ ሲገልጸውም ጋንግ ክው ብሎ ይቀራል። የሃን አርማ ከዚህ በፊት የሙን እናት ለብሰው ፎቶ
ፎቶ ላይ አይቶት ነበር። ከዚህም የሙን እናት እናቱን እንደገደለችበት አምኖ በጣም ይከፋል። ሙን በሌላ በኩል የቤተሰብ ፎቶ ሶስታቸው አብሮ እንዲነሱ ሳንግን ትጠይቀዋለች። ከዛም ጋንግን ስትነግረው እሱ ግን የማታ ስራ አለብኝ ብሎ ጥሏት ይሄዳል። ሙንም መልሳ በቃ ጠዋት እንነሳለን ስትለው ጋንግም አልፈልግም አልኩሽ አይደል ብሎ ይጮህባታል። ጠዋት ላይም ሙንና ሳንግ በድጋሚ አብረው እንዲሄዱ ቢጠይቁትም እምቢ ብሏቸው ይቀራል። እነሱም እያዘኑ አብረው ይሄዳሉ። ትንሽ እንደቆዩ ግን ጋንግ ይመጣል። ለእናቴ ሞት ሙን ተጠያቂ አይደለችም እናቷ እንጂ ብሎ ለራሱ ያስባል። ሶስቱም አብሮ ቆንጆ ፎቶዎች ይነሳሉ። ሲጨርሱም ጋንግ ትላንት ስለጮህባት ይቅርታ ይጠይቃታል። የሙን አባትም ህመሙ እየባሰበት ነበር። ምሽት ላይም ነርሷ ፓርክ አባትየው ልታየው ስትመጣ ያሳለፈውን ነገር በሙሉ ይነግራታል። ሚስቴን ገድያታለሁ ይላል። ወደ ኋላ ተመልሶም የሙን እናት የነጋንግን እናት ከገደለቻት በኋላ ወደ ቤቷ ተመልሳ ጥፍሯን ትሰራለች። የሙን አባትም የጭንቅላት ካንሰር እንዳለበት ተነግሮት ጠጥቶና አዝኖ ነበር የመጣው። ዜና ላይም ቤታቸውን ስታጸዳላቸው የነበረችው የነጋንግ እናት እንደተገደለች ያህል አባትየውም ደንግጦ ምን ተፈጥሮ ነው ይላታል። እናቲቱም መስመሯን ስላለፈች ገደልኳት ብላ በፈገግታ ታጅባ ትመልሳለች። ይህን የተመለከተው አባትየውም ይህች ሴት ለልጄ ሙን አትመለስም ብሎ ከፎቅ ሩሮ ይጥላታል። በዛ ጊዜ ግን ሙን አይተው ነበር። ማንም እንዳያቅም ወንዝ ውስጥ ይጥላታል። ልጁ ሙንም እንደ እናቷ አውሬ እንዳትሆን ብሎ ሊገላት ቢልም አላስችል ብሎት ምንም ሳያረጋት ይቀራል። ጋንግም እንዳጋጣሚ ሁሉንም ይሰማል። እናም የመጨረሻ ምኞቴ ልጄን ይቅርታ ማለት ነው ብሎ እንኳን ሳይጨርስ እሱም ያርፋል። ሶስቱም አብሮ የቀብር ስነስርዓቱ ጋር ይሄዳሉ። ከትንሽ ጊዜ በኋላም የሳንግን ስንት ይመለከቱት እናታቸውን የገደለችው ሴት አድርገው የነበረውን ድርብ ቢራቢሮ ያዩታል። ሳንግም እናቴን የገደለችው ቢራቢሮ እያለ ማልቀስ ይጀምራል። ሙንም በሰዓቱ በጣም ትደነግጣለች። ምክንያቱም የእሷም እናት ይህን መሳይ ቢራቢሮ እንዳለ ስለምታውቅ ነበር። ነገሮችንም አጋጣጥማ የእናታቸው ገዳይ የራሷ እናት እንደሆነች ተረድታ እያለቀሰች ትሄዳለች። ጋንግና ዶክተሩም በካሜራ ማን እንደሳለው ሲመለከቱ ነርሷ ፓርክ እንደሆነች ያሉ። ፓርክም የሙን እናት ስትሆን መልኳ እንዳይለይ የፊት ቀዶ ጥገና ተሰርታ አባቷን ለመበቀል እንደመጣች ይረዳሉ። ባሏ የሞተ ጊዜም ጋንግ ከሄደ በኋላ እሷ ተመልሳ መጣ እንደገደለችው ያሳየናል። ቤቷ ተመልሶም ጋንግ የተፈጠረው ነገር ሁሉ የእሷ ጥፋት እንዳልሆነና ነርሷ ፓርክም እናቷ እንደሆነች ሲነግራት ሙን የምትለው ጠፍቷት ወንድምን ይዘ ከዚህ ቦታ ሂድ አለበለዚያ እናንተንም ትጎዳቸዋለች ብላ ከክፍሏ ትገባለች። ሳንግም ምግብ ይዞላት መጥቶ እንድትበላ ይነግራታል። እምቢ ስትለውም ራሱ ማጉረስ ይጀምራል። ሙንም እያለቀሰች ይቅርታ አድርግልኝ እባክህ ወንድሜ ስትለው ምንም የማያውቀው ሳንግም ይቅር ብዬሻለሁ ይላታል። በሌላ ቀን ሳንግ የሙን እናትን ያገኛታል። ስላላወቃትም በፈገግታ ሰላም ይላታል። ጋንግም ወንድሙ ጠፍቶት መፈለግ ይጀምራል። ስልክ ሲደውልለትም ፓርክ ስልኩን አንስታ ወንድምን ከፈለግ የምነግረው ቦታ ና ትለዋለች። ጋንግም ቦታው ጋር ደርሶ ወንድሙ ተገኝቶ ሲያገኘው ፓርክ አታስብ ለትንሽ ሰዓት የእንቅልፍ መድኃኒት ሰጥቸው ነው፣ ነገር ግን ከተማዋን ለቀ ካልወጣ ይህ እንቅልፍ በቀጣይ ጊዜ ሞት አረገዋለሁ። ልጄ ሙንን ለእኔ ተዋት ወንድምን ብቻ ይዘህ ሂድ ትለዋለች። ጋንግም በፍጹም ሙንን ላንቺ ጥያት አልሄድም ሲላት ፓርክም በተራዋ ጥሩ ታሪክ ልንገር ብላ ወደ ኋላ ይመልሰናል። የነጋንግ እናት ከነሙን ቤት ተቀጥራ ስትሰራ የሆነ ቀን ሙን የቆሰለች ወፍ እያየች የምትበራ አይመስለኝም ስለዚህ እንግደላት ስትል የነጋንግ እናት ደንግጣ በቀናነት ለእናቲቱ ልጅሽ ሆስፒታል ብታሳያት አሪፍ ነው ስትላት እኔም የዛኔ ተናድጄ ገደልኳት ብላ መሳቅ ትጀምራለች። እሱም ዘሎ ሲያንቃት አደንዛዥ መርፌ ተወጋዋለች። በዛ ሰዓትም ሙን ደርሳ በስለት ልትወጋት ስትል ጋንግ ያስቆማታል። ብዙም ሳይቆይ ግን እሱም ተዝለፍፎ ይወድቃል። ሙንም ስታልቅስ እናቲቱ ጸጉሯን ይዛት ለዚህ አታልቅሽ እያለች ስታስፈራራት ሳንግ በመጽሐፍ ይላትና ትወድቃለች። ወዲያውኑም ፖሊስ ደውሎ ይጠራል። እናቲቱም ትታሰራለች። ጋንግም መድኃኒት ይወስዳል። ከትንሽ ጊዜ በኋላ ሲነቃ ሙን መጣ እናት ያደረገችውን ልረሳ አልችልም ስለዚህም ተወኝ አትረብሽኝ ብለው ትሄዳለች። ሙንም ማናጀሯን ጠርታ ጡረታ እንደወጣችና ከዚህ በኋላ እንደማጽፍ ትነግረዋለች። ጋንግም በድጋሚ ሊያናግራት ቢጥርም እንደማትፈልገው ታሳምነዋለች። በመጨረሻም ጋንግ ከነ ጁሪ ጋር ሆኖ እቅድ ያወጣል። ጁሪ ደውላላትም እናቴ ብቻዋና ምቺ ከሆነ እንዳፍታያት እኔ ስራ ነኝ ትላታለች። ሙንም ሄዳ እናቲቱን ስታያት ምንም እንዳልሆነችና ሆነ ብለው ምግብ እንድትበላ ያሴሩት ሴራ እንደሆነ ትረዳለች። ወንድማማቾችም በእናታቸው ስም አበባ የተክላሉ። ፎቶቸውንም እዛው ያስቀምጡታል። ሙንም ወደ ቤታ ስትመለስ ሳንግን ታገኘዋለች። ቀስቅሰውም እንዲተኛ ስትነግረው የሳሎንም የጋንግ ፎቶ እያሳያት ወንድሜ በህልሙ አንቺን ሲያይ ፈገግ ይላል፣ በጣም ይወድሻል፣ እባክሽ ውደጁ ይላታል። በቀጣይ ቀን ሙን የተከሉት የእናታቸው ማስታወሻ ጋር ሂዳ እናቴ ስላረገችሽ ነገር ከልብ ያዝናለሁ ይቅር በይኝ ትላታለች። ጋንግም ሲመጣ ሙን መሄድ ትጀምራለች። ጋንግም እየጮኸ ሙን እወድሻለሁ ከልቤ ነው አንቺን እኮ ነው አፈቅርሻለሁ እያልኩሽ አይደል እያለ ቢጮህም ሙን ግን ብድር በምድር በሚመስል መልኩ ዝም ብለው ትሄዳለች። ቤቱ ሲደርሱም ጥያቄውን አላቆምም ነበር። ሙንም ተሰላችታ ይበቃል በቃ ከዚህ በላይ መስማት አልፈልግም ስትለው ጋንግ ግን የመጣው ይምጣ ብሎ ወገቧን ይዞ ከንፈሯን ይስማታል። ፍቅራቸውም ይመለስና በቀጣይ ቀን ቁርስ እየበሉ ሙን አዲሷ መጽሐፏ ጋር የእሱን ፎቶ እንዳስገባች ለሳንግ ስትነግረው በፈገግታ ይሞላል። በኋላም ሳንግ የቢራቢሮ ፍርሃቱ ለቆት አዲስ ቢራቢሮን ይስላል። ጋንግም ጓደኛው ጂሶብን እስከዛሬ ለሱና ለወንድሙ ላረገለት ነገር
ሲናገር ከልቡ ያመሰግነዋል። መጽሐፉም ታትሞ ሳንግ ፎቶን ሲመለከት በጣም ይደሰታል። ሆስፒታል ውስጥም አዲሱ መጽሐፋቸውን እዛው ያስመርቁታል። በመሀል ግን አመላይ ልክ ሆኖባቸው እኔ የማነበው ታሪኩን በሚል መጣላት ይጀምራሉ። ወላዋይ ጋንግም በመሀል ገብተው ይከላክላቸዋል። ሳንግም ስዕሉን ስላጠናቀቀ ዶክተሩ የመኪና ቤት እንደ ሽልማት ይሰጠዋል። አብረውን በመኪና ለመዝናናት ይወጣሉ። አሪፍ ጊዜንም ያሳልፋሉ። በቀጣይ ቀንም አዲስ ቦታ ሊጎበኙ ሲሉ ሳንግ ግን እኔ አልሄድም፣ ዶክተሩ ጥሩ ሰዓሊ ስለሆንኩኝ እዚሁ ቀጥሮኛል ሲለው ጋንግ ደንግጦ ከኔ ተለይተ መኖር ትችላለህ ሲለው ሳንግም እኔ ነኝ፣ አንተም የራስህ እስከዛሬ ይጠብቀኸኛል፣ ከዚህ በኋላ ግን ብቻዬን መኖር እፈልጋለሁ፣ አሁን ራሴን ችያለሁ ብሎት ሁለቱም ይተቃቀፋሉ። ፊልሙም ሁለቱም በየራሳቸው የህይወት መስመር ሲለያዩ እያሳየን ያልቃል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።